ሰላም ጤና ይስጥልኝ እንደምንቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ፉትቦል ክለብ ኢንዞ ፈርናንዴዝ ላይ ከፍተኛ የዝውውር ገንዘብ እየጠየቀበት ያለው ቼልሲ ኢንዞ ፈርናንዴዝ በቼልሲ ቤት የማቆየት ከፍተኛ ፍላጎት ያለው መሆኑ ይፋ ሆነ። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ እንደዚሁም የቼልሲ ኃላፊዎች ኢንዞ ፈርናንዴዝ በቼልሲ ቤት እንዲቆይ እየፈለጉ እንደሆነና ከፍተኛ ገንዘብም እየጠየቁበት ያለው በቼልሲ ቤት ለማቆየት እንደሆነ ተነግሯል። ኢንዞ ፈርናንዴዝን በተመለከተ እየተወሩ ያሉ በርካታ መረጃዎችን የማጋራችሁ ይሆናል። የሳውዲ አረቢያው ሀብታም ክለብ አልሂላል ፔድሮ ኔቶን ለማስፈረም የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል። ቼልሲ 100 ሚሊዮን ፓውንድ ያህል ጠይቆበታል። ቼልሲ ፉትቦል ክለብ ለፔድሮ ኔቶም ይህን ያህል ከፍተኛ ገንዘብ እየጠራበት ያለው እሱንም በስታንፎርድ ብሪጅ የማቆየት ፍላጎት ያለው በመሆኑ እንደሆነ እየተነገረ ይገኛል። ፔድሮ ኔቶና የአልሂላል ግንኙነት ምን ይመስላል የሚለውን ጉዳይ እንደዚሁ የምንመለከት ይሆናል። የቀድሞ የሊቨርፑል ሌጀንድና አስደናቂ ተከላካይ የነበረው ጂሚ ካራገር ቼልሲ ቀጥተኛ የዋንጫ ተፎካካሪ ይሆናል ብዬ አስባለሁ ሲል ሐሳቡን ሰጥቷል። አነጋጋሪ ንግግሮችን በመናገር የሚታወቀው ጂሚ ካራገር ቼልሲ ለዋንጫውን ያነሳሉ ብዬ ከምገምታቸው ጥቂት ቡድኖች መካከል አንዱ እንደሚሆን አልጠራጠርም ብሏል። ጂሚ ካራገር የሰጠውን ቃል መልስ እንደዚሁ የማጋራችሁ ይሆናል። የቼልሲው የፊት መስመር ተጫዋች የሆነው ጃኦ ፔድሮ እስከ 2032 የሚያቆየውን አዲስ ኮንትራት ከቼልሲ ጋር ተፈራርሟል። እንደዚሁም የማሊያ ቁጥርም ቅያሬ ተደርጎለታል። የማሊያ ቁጥር ቅያሬም ተደርጎለታል። እንደዚሁም ስለ ጃኦ ፔድሮ የምነግራችሁ መረጃ ይኖራል። በሌላ ዜና በቼልሲና በማንቸስተር ዩናይትድ በከፍተኛ ሁኔታ ሲፈለግ የነበረው የመሃል ክፍል ተጫዋች የሆነው ሉዊስ ስኬሊ በአርሰናል እንደሚቆይ ተረጋግጧል። የአርሰናሉ አሰልጣኝ ሚካኤል አርቴታ ስኬሊ በአርሰናል 100% ይቆያል ሲል መግለጫ ሰጥቷል። ስለዚህም ጉዳይ የማጋራችሁ ይሆናል። በሌላ ዜና ናፖሊ ጃክሰንን ለማስፈረም ያጤነ እንደሆነና ለቼልሲም ቀጥተኛ ዋጋ ለማቅረብ እየተዘጋጀ መሆኑ እየተነገረ ይገኛል። ጃክሰንን በተመለከተ የተሰሙ መረጃዎችን የማጋራችሁ ይሆናል። በሌላ ዜና እንደዚሁ ሌላኛው ቼልሲ የፊት መስመር ተጫዋች የሆነው ሊያም ዴላፕ በተለያዩ ክለቦች አሁንም እየተፈለገ ይገኛል። ኤቨርተን ከዚህ በፊት የዚህ ተጫዋች ፈላጊ እንደነበር ይታወቃል። አሁን ደግሞ ኖቲንግሃም ፎረስትም ሊያም ዴላፕን ለማስፈረም እንቅስቃሴ መጀመሩ እንደዚሁ እየተነገረ ይገኛል። እነዚህንና ሌሎች በርካታ ቼልሲን የተመለከቱ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር ኢንዞ ፈርናንዴዝን የተመለከተ መረጃ እናገኛለን። አሁን ላይ በቼልሲ ውስጥ አዋቂ ምንጮች ይፋ እንደሆነው ከሆነ ቼልሲ ፉትቦል ክለብ ኢንዞ ፈርናንዴዝ ላይ ከፍተኛ የገንዘብ መጠን እየጠየቀ ያለው ቼልሲ ኢንዞ ፈርናንዴዝ በቼልሲ ቤት እንዲቆይ ካለው ከፍተኛ ፍላጎት እንደሆነ ይፋ ሆነ። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ እንደዚሁም የቼልሲ ባለቤቶች ጭምር ኢንዞ ፈርናንዴዝ በቼልሲ ቤት እንዲቆይ እንደሚፈልጉ ተገልጿል። ከዚህ በፊት ኢንዞ ፈርናንዴዝ እንዲወጣ ይፈልጋሉ። ከሱ ጋር ያናህል ኢንተረስት የላቸውም እየተባለ ሲወራ ነበር። አሁን ግን አንዳንድ የቼልሲ ውስጥ አዋቂ ምንጮች እንደገለጹት ከሆነ ቼልሲ ኢንዞ ፈርናንዴዝን በቼልሲ ቤት ለረጅም ዓመት የማቆየት ፍላጎት እንዳለው ተገልጿል። ይህን ያህል ከ120 ሚሊዮን ፓውንድ እስከ 130 እስከ 140 ሚሊዮን ፓውንድ ቼልሲዎች እየጠየቁ ያሉት ኢንዞ ፈርናንዴዝን ላለማጣት በማሰብ እንደሆነ ነው የተገለጸው። ማንቸስተር ሲቲ ኢንዞ ፈርናንዴዝን ለማስፈረም ከፍተኛ ፍላጎት እንዳለው እየተገለጸ ባለበት በዚህ ወቅት ቼልሲ ከ120 ሚሊዮን ፓውንድ እስከ 140 እና 150 ሚሊዮን ፓውንድ ዋጋውን ከፍ እንዳደረገው ተገልጿል። በተለይ ማንቸስተር ሲቲ ሮድሪ ወደ ባርሴሎና ማምራቱን ተከትሎ ኢንዞ ፈርናንዴዝ ላይ አይኑን ጥሏል። ነገር ግን ቼልሲ ፉትቦል ክለብ ኢንዞ ፈርናንዴዝን በመጪዎቹ ዓመታት በቼልሲ ቤት የማቆየት ከፍተኛ ጥረትና ከፍተኛ ፍላጎት አለው ተብሏል። በዚህም የተነሳ ነው ክለቦች ደፍረው ሊከፍሉት የማይችሉትን የገንዘብ መጠን በኢንዞ ፈርናንዴዝ ላይ እየጠራ ያለው እየተባለ ይገኛል። በተለይ ኢንዞ ፈርናንዴዝን የሚተካ ተጫዋች ገበያ ላይ አሁን ላይ ባለመኖሩ ቼልሲ ፉትቦል ክለብ ኢንዞ ፈርናንዴዝን ለማቆየት ይፈልጋል ተብሏል። ለዛም ነው ቼልሲ ከፍተኛ የሆነ ገንዘብ እየጠየቀበት ያለው ተብሏል። ወደ ሌላኛው ዘገባ ስንሸጋገር ከዚህ ጋር ተያይዞ እንደዚሁ ፔድሮ ኔቶን የተመለከተ መረጃ እናገኛለን። የሳውዲ አረቢያው ሀብታም ክለብ አልሂላል ፔድሮ ኔቶን ለማስፈረም የሚያደርገውን እንቅስቃሴ አጠናክሮ ቀጥሏል። ከፔድሮ ኔቶ እንደዚሁም ከወኪሉ ጋር ቀጥተኛ ንግግር እያደረገ እንደሆነና በግል ጉዳዮች ዙሪያ ላይ ሁላ ስምምነት ላይ መድረሱ እየተገለጸ ይገኛል። ነገር ግን ቼልሲ ያቀረበው የዝውውር መጠን አልሂላሎች ልጁን እንዳያስፈርሙት እያደረጋቸው ይገኛል።
ቼልሲ ፉትቦል ክለብ 100 ሚሊዮን ፓውንድ ለጥፎበታል። ይሄ ከፍተኛ የሚባል ገንዘብ ነው። ፔድሮ ኔቶ ይሄን ያህል ይገባዋል የሚለው ጉዳይ ትንሽ አጠራጣሪ ነው። ብዙዎች ለምን ብለው ሲጠይቁ ነበረ። መልሱም የቼልሲ ውስጥ ታዋቂ ምንጮች ይፋ እንዳደረጉት ከሆነ ቼልሲ ፉትቦል ክለብ ፔድሮ ኔቶን በቼልሲ ቤት የማቆየት ፍላጎት አለው ተብሏል። ኢንዞ ፈርናንዴዝ እንደዚሁ በቼልሲ ቤት የማቆየት ፍላጎት አለው። በተመሳሳይ ሁኔታ እንደዚሁ ፔድሮ ኔቶም በቼልሲ እንዲቆይ ይፈልጋል ተብሏል። በተለይ አዲሱ አሰልጣኝ ዣቪ አሎንሶ ፔድሮ ኔቶ ከቼልሲ እንዲወጣ እንደማይፈልግ ተገልጿል። ለዚህም ነው እንግዲህ ለተለያዩ ክለቦች ጥያቄ ሲያቀርቡ ቼልሲ ከፍተኛ ገንዘብ እየጠራበት ያለው። ከዚህ በፊት አርሰናልን 80 ሚሊዮን ፓውንድ ቼልሲ ጠይቆበት ነበረ። አርሰናል ዋጋው ከፍተኛ ነው በማለት ውድቅ አደረገው። አሁን ደግሞ አልሂላልንም እንደዚሁ ይሄን 100 ሚሊዮን ፓውንድ ያህል ጠርቶበት አልሂላል እንግዲህ ወደ ኋላ ገሸሽ እያለ ይገኛል። ድርድሮች ሊካሄዱ ይችላሉ ተብሏል። ነገር ግን ቼልሲ ከዚህ መጠን ከ100 ሚሊዮን ፓውንድ የማይቀንስ በመሆኑ አልሂላል ልጁን የማግኘት ተስፋው ዝቅተኛ ይሆናል ማለት ነው። ቼልሲ ፉትቦል ክለብ ፔድሮ ኔቶም እንደዚሁም ኤንዞ ፈርናንዴዝም በቼልሲ የማቆየት ፍላጎት አለው። ለዛም ነው ከፍተኛ ገንዘብ እየጠራባቸው የሚገኘው። ወደ ሌላ ዘገባ ስንሸጋገር ጃኦ ፔድሮን የተመለከተ መረጃ እናገኛለን። አሁን ላይ በቼልሲ ቤት ከፍተኛ እንቅስቃሴ እያደረገ የሚገኘው ጃኦ ፔድሮ ከቼልሲ ጋር የሚያቆየውን የ6 ዓመት ተጨማሪ ኮንትራት ፈርሟል። በዚህ መሰረት እስከ 2032 ድረስ በቼልሲ የሚቆይ ይሆናል። አሁን ላይ እንግዲህ ጃኦ ፔድሮ የቼልሲ ዋነኛ ተጫዋች እየሆነ ይገኛል። በፕሪሲዝኑ በዣቪ አሎንሶ ቀጥተኛ የሆነ ተሳትፎና እንደዚሁም የቋሚ እድሎች እየተሰጠው እሱም እንደዚሁ ብቃቱን እያሳየ የቼልሲ ኃላፊዎችን የቼልሲ ባለስልጣናትን ዣቪ አሎንሶን በከፍተኛ ሁኔታ ማሳመኑን ተከትሎ ነው እንግዲህ ቼልሲ ፉትቦል ክለብ ይህ ልጅ ያዋጣኛል፣ ባስቀምጠው ይጠቅመኛል፣ እንደዚሁም ከወደፊት ልሽጠውን ብል ከፍተኛ ገንዘብ ያወጣልኛል በማለት እስከ 2032 የሚያቆየውን አዲስ ኮንትራት አስፈርሞት እንግዲህ ፊርማው በይፋ ተጠናቋል። እንግዲህ ፕሪሚየር ሊግ ሲጀመር ጃኦ ፔድሮ እንደዚሁ አስደናቂ ብቃቱን ያሳያል ተብሎ ይጠበቃል። ወደ ሌላኛው ዘገባ ስንሸጋገር ጂሚ ካራገር የሰጠውን ሐሳብ እናገኛለን። የቀድሞ የሊቨርፑል አስደናቂ ተከላካይ የነበረው ጂሚ ካራገር ቼልሲን በተመለከተ ሐሳቡን አጋርቷል። ምንድነው በሰጠው ቃለ ምልልስ ቼልሲ ቀጥተኛ የዋንጫ ተፋላሚ እንደሚሆን እርግጠኛ ነው ሲል ሐሳቡን ገልጿል። በፕሪሲዝን ያደረጋቸውን የቼልሲ ጨዋታዎችን ተመልክቻለሁ። በዚህም እንግዲህ ቼልሲ ከአርሰናል ጋር በመፎካከር ዋንጫውን ሊያነሳ የሚችልበት እድል አለ ብዬ አስባለሁ ሲል ነው እንግዲህ ጂሚ ካራገር ሐሳቡን የሰጠው። የቼልሲ አሁን አዳዲስ ፈራሚዎች እንደዚሁም የቀድሞ ተጫዋቾቹ የሚዋሃዱ ከሆነ ከዣቪ አሎንሶ ጋር በስምምነት እንደዚሁም በመግባባት ስራቸውን የሚሰሩ ከሆነ ዋንጫውን እንደሚያነሳ አልጠራጠርም ብሏል። ቀጥተኛ የዋንጫ ተፋላሚም ይሆናል ብዬ አስባለሁ ሲል ጂሚ ካራገር ሐሳቡን ሰጥቷል። ወደ ሌላኛው ዘገባ ስንሸጋገር ጃክሰንን የተመለከተ መረጃ እናገኛለን። ጃክሰን እንግዲህ በክረምት የዝውውር መስኮት ይሸጣሉ ከሚባሉ ተጫዋቾች መካከል አንዱ ነው። ናፖሊ ጃክሰንን ለማስፈረም ለቼልሲ ይፋዊ ጥያቄ ለማቅረብ እየተዘጋጀ እንደሆነ ታውቋል። ቼልሲ ፉትቦል ክለብ ለጃክሰንም ከፍተኛ ገንዘብ ጠርቶበታል። ነገር ግን ናፖሊ ቼልሲ ካስቀመጠው የገንዘብ መጠን የሚቀራረብ የገንዘብ መጠን ለቼልሲ በማቅረብ ጃክሰንን ወደ ክለቡ ለማስመጣት እንቅስቃሴ እያደረገ እንደሆነ ታውቋል። በዚህ ሳምንት ለቼልሲ ናፖሊ ይፋዊ ጥያቄ ያቀርባል የሚል ሐሳቦች እየተሰነዘሩ ይገኛሉ። ቼልሲ ፉትቦል ክለብ በጃክሰን ዙሪያ ላይ እስካሁን ጥርት ያለ ነገር አላቀረበም። በቼልሲ በሚቀጥለው ዓመት እንዲቆይ ይፈልጋል። አዘ ሴም ታይም ደግሞ እንደዚሁ ከፍተኛ ገንዘብ ከቀረበ መሸጥ ይፈልጋል። ነገር ግን የትኛውም ክለብ ከ60 እስከ 70 ሚሊዮን ፓውንድ ጃክሰንን ያስፈርማሉ የሚለው ጉዳይ አጠያቂ ነው። ናፖሊ ግን ቼልሲ የጠየቀው ያህል ገንዘብ ባይሆንም ተቀራራሪ ገንዘብ በማቅረብ ቼልሲን ለማግባባት ይሞክራል ተብሏል። በዚህ ሳምንት እንግዲህ ይፋዊ ጥያቄ ለቼልሲ ለማቅረብ ናፖሊ እየተዘጋጀ እንደሆነ ተዘግቧል። ከዚህ ጋር ተያይዘው እንደዚሁ ሊያም ዴላፕን የተመለከተ መረጃ ስንመለከት ሊያም ዴላፕ በቼልሲ በተለያዩ ክለቦች እየተፈለገ ይገኛል። ከዚህ በፊት ሊያም ዴላፕን ኤቨርተን ለማስፈረም ጥረት እያደረገ እንደሆነ ታውቋል። አሁንም እንደዚሁ ለማስፈረም እንቅስቃሴዎቹን አጠናቅሮ ቀጥሏል ኤቨርተን። ሌላኛው ክለብ የእንግሊዙ ክለብ እንደዚሁ ኖቲንግሃም ፎረስት ሊያም ዴላፕን ለማስፈረም እየተዘጋጀ እንደሆነ ታውቋል። ቼልሲ ለዚህ ተጫዋች እስከ 40 ሚሊዮን ፓውንድ ያህል ጠይቆበታል። ነገር ግን ኖቲንግሃም ፎረስት እስከ 30 ሚሊዮን ፓውንድ ለመክፈል ዝግጁ መሆኑ ተገልጿል። ኤቨርተን ከቼልሲ ጋር በዋጋ ባለመስማማት ነው እስካሁን ድረስ ዝም ብሎ የቆየው። ነገር ግን አሁንም ሌላ ተጨማሪ ገንዘብ በመጨመር ልጁን
ለማስፈረም ከቼልሲ ጋር ለመደራደር እየተዘጋጀ እንደሆነ ታውቋል። አሁን ላይ እንግዲህ ሊያም ዴላፕ ከዣቪ አሎንሶ ስብስብ ውጪ ተደርጓል። ልምምድም እየሰራ ያለው ብቻውን ነው። ስለዚህ ቼልሲ ፉትቦል ክለብ ይህንን ተጫዋች በበቂ ዋጋ ከሆነ በቋሚነት ለመሸጥ ዝግጁ ነው። አለበለዚያም ቼልሲ የሚፈልገው የገንዘብ መጠን የማይቀርብለት ከሆነ በውሰት ለሌላ ክለብ የመስጠት ፍላጎት እንዳለው ተገልጿል። ነገር ግን አሁን ላይ ኤቨርተን እና ኖቲንግሃም ፎረስት ሊያም ዴላፕን ለማስፈረም ጥረታቸው አጠናክረው እየቀጠሉ እንደሆነ ነው ይፋ የሆነው። ወደ ሌላኛው ዘገባ ስንሸጋገር የአርሰናሉን አማካይ ተጫዋች ሉዊስ ስኬሊን የተመለከተ መረጃ እናገኛለን። በቼልሲ እንደዚሁም በማንቸስተር ዩናይትድ በጥብቅ ሲፈለግ የነበረው ሉዊስ ስኬሊ አሁን ላይ አርሰናልን ለቆ የትም እንደማይሄድ ሚካኤል አርቴታ አረጋግጧል። በተለይ ማንቸስተር ዩናይትድ የዚህ ተጫዋች በእጅጉ ሲፈልገው ነበረ። ከልጁ ጋርም ንግግሮች ሲያደርግ እንደነበረ ተነግሯል። እንደዚሁም ቼልሲም እንደዚሁ ፍላጎት ነበረው ገፍቶ ባይመጣም፣ ነገር ግን ይህን ተጫዋች የማስፈረም ፍላጎት አለው። ለአርሰናልም ይፋዊ ጥያቄ ሊያቀርብ ይችላል እየተባለ በሰፊው ሲናፈስ ነበር። ነገር ግን ዛሬ ሚካኤል አርቴታ እንዳረጋገጠው ከሆነ ስኬሊ የትም ሄድም የኛ የአርሰናል ተጫዋች ነው፣ ከኛ ጋርም ይቆያል፣ ይሄ 100% የማረጋግጥላችሁ ነገር ነው በማለት ሚካኤል አርቴታ ሐሳቡን ገልጿል። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ